ካልጠፋች ሴት የቄስ ሚስት ጋር እንደመተኛት እዚህ ምድር ላይ ምን የሚያስጠላ ነገር እንዳለ ሴት ነው። ካልጠፋ ሴት ባለትዳር ሴት እኔ አንዳንዶቹ በቃ በፍቅር አብጃለሁ ይላሉ። ሚስቴን እያማገጠብኝ ያለው ያላገባ ወጣት የ60 ዓመቷ ሰው ከ19 ዓመት ልጅ ጋር ተኛች ተብሎ እጅ ከፍንጅ ስትይዝ ይሄ መስማት ራሱ ያለው ሙሉ ምድሪቷ ሴት ሆኖ ሙሉ ምድሪቷ ላይ ሚስቱ የማገጠችበት ጸጥ ብሎ የሚኖረው እንዳለ አንድ ያላገባ ወጣት የኔን የአገልጋዩን ሚስት ቀማኝ። ያላገባ ፓስተር ነው፣ ያላገባ የቤተክርስቲያን አገልጋይ ነው። እኔን ግን ሚስቴን ቀማኝ። በነገራችን ላይ ይሄ ጉዳይ በጣም እየተደጋገመ በተለይ ያላገባ ወጣት ስክ ሲሆን ምንም አይመስልህም። ትዳርን ስለማታቀው ካልገባህበት ስለማታቀው ፍቅረኛ ማወቅና ሚስት ማወቅ ይለያያል። አግብተህ ህይወት ውስጥ ኖረ ማየትና አንተ ሳታገባ የሰው ሚስት እየቀማ መኖር በጣም ሲበዛ ይለያያል። እና በተደጋጋሚ ይላሉ ጸግሽ እኔ ሁለተኛ ማግባት አልችልም፣ ምክንያቱም እኔ የቤተክርስቲያን አገልጋይ ነኝ፣ እኔ የቸርች አገልጋይ ነኝ፣ ማግባት አልችልም፣ አገልግሎቴን እንዳላጣ የቸርች አገልግሎት ፕሮቴስታንት ሆኖ የቸርች አገልግሎት እንዳላጣ ኦርቶዶክስ ሆኖ የቤተክርስቲያን አገልግሎቴን እንዳላጣ ዝም ብዬ እያወቅኩ ይኖራለሁ። እኔ ግን ቤቴ ላይ የማገጠ ሚስቴን እያማገጠብኝ ያለው ሰው ያላገባ ሰው ነው። እባክህን በተለይ ያላገባቸው ወጣቶችን ፕሊስ ባለትዳር ሴት እንደው ብትፈልግህ ራሱ ካጠገቧ ራቅ በለው እባክህን። በጣም ብዙ ሰዎች መንገድ ላይ ሲይዙኝ የእውነቴን ነው መረግራቸው። ሚስቴን እያማገጠብኝ ያለው ያላገባ ወጣት ነው። መፍታት አልችልም። ለምንድነው መፍታትም አልችለው? እንደምታውቀው ነው። ቸርች አገለግላለሁ። አገልግሎቴን እንዳላጣ፣ ልጆቼን እንዳላጣ፣ ክብሬን እንዳላጣ፣ ስሜን እንዳላጣ ልክስል ዝም ብዬ እኖራለሁ። የእውነት ይሄ የአንድ ሰው ህመም ብቻ እንዳይሆን በጣም ብዙ ሺህ ሰዎች ኢትዮጵያ ውስጥ አለ፣ ብዙ ሚሊዮን ሰዎች ሚስቱ የማገጠችበት ጸጥ ብሎ የሚኖር እንዳለ እግዚአብሔር ይፍረድባት ብሎ ዝም ብሎ የሚኖር እንዳለ ሚስቱ ስትማገጥ እያያት ምንም አማራጭ ስለሌለው በዚህም አንተ ነው ተጎጂ፣ በዚህም አንተ ነው ተጎጂ፣ በዛም አንተ ነው በትፈታትም አንተ ነው ተጎጂ። ያለሷ መኖር ያቀታሃላ። የገዛ ሚስቱ የማገጠችበት ጸጥ ብሎ እየተሰቃየ እግዚአብሔር ይፍረድባት፣ እኔ የተሰማኝን ስሜት እሷ ይሰማትና ትየው፣ ይሄንን ሳላይ ደግሞ እግዚአብሔር አይግደለኝ ብለው የሚኖሩ ወንዶች። በነገራችን ላይ እንባ ደግሞ መጥፎ ነው፣ የእውነት መጥፎ ነው። በተለይ ባለትዳር ልጆቹን ምኑን ለማሳደግ ጠዋት ማታ እየደከመ እያለቀሰ እየታመመ ልጆቹን ለማሳደግ የሚደክምን ሰው አንተ ሚስቱን መቀማት በጣም ሲበዛ ከባድ፣ በጣም ከባድ ነው። በነገራችን ላይ ይሄ ሚስቱ የህግ አካል ብትሆን ወታደር ወይ ፌዴራል ወይ መከላከያ ወይ ፖሊስ ብትሆን በህግ የራሳቸው መከላከያ ራሱ የቻለ ሚዳኝበታል። በዚህኛው ይፈረድባል፣ በዛኛው ደግሞ ሌላ ፍርድ ይጠብቃል። ሁለት አይ ቲንክ ካልተቀየረ እስከ ቅርብ ጊዜ ባለኝ ጥናትና ባለኝ መረጃ አንድ የህግ አካል የሆነች ወይ እንትን አካል የሆነችን ሴት የሆነ ነገር ቢያደርግ በዚህኛው ይፈረድበታል፣ በዛኛው ይፈረድበታል። ምናልባት ለሀገር እየደከመ ሊሆን ይችላል፣ ምናልባት ለልጆቹ እየደከመ ሊሆን ይችላል፣ ምናልባት ለቤተክርስቲያን እየደከመ ሊሆን ይችላል፣ ምናልባት ለትውልድ እየደከመ ሊሆን ይችላል፣ ምናልባት የሀገር ሽማግሌ ሊሆን ይችላል። እንዳንተ የፈረጠመ ሰውነት ላይ ኖረው ይችላል። ግን የዛን ሰው ሚስት እንደማማገጥ የእውነት ምን የሚያም ነገር አለ? ካልጠፋች ሴት የቄስ ሚስት ጋር እንደመተኛት እዚህ ምድር ላይ ምን የሚያስጠላ ነገር አለ? የአንድ የቸርች አገልጋይ ወይ ደግሞ የመስጊድ አገልጋይ ሰው የዛን ሰው ሚስት እንደው እኔ በጣም ይቅርታ እንዴት ራሱ ሐሳቡ ላይ ይመጣልታል? እንዴት ይመጣልሃል? አንቺ ራሱ እንዴት ይመጣልሻል? አይምሮሽ ላይ ራሱ ሐሳቡ እንዴት ይመጣልሃል? አይመጣልኝም። እንኳን የሆነ ሰው ቆርጦ ከራሴ ህይወት ውጪ ሌላ ሰው ካልከማ አይምሮኩ ለቀቅ ካረከው ብዙ ነገር ይፈልጋል። በየቀኑ በጣም ብዙ ነገር ይፈልጋል። ኖ ካላልከው በስተቀር ነገም እግዚአብሔር ይጠብቀኝ። የእውነት በጣም መጥፎ ነገር ለሰው አደራም እምለው የሆነ ሰውን ሚስት እንደመመኘት ነውር በዚህ ምድር ላይ ንገሩኝ። ሌላ ነውር ካለ ከዚህ በላይ ከባድ ኃጢአት እዚህ ምድር ላይ ካለ ንገሩኝ። በተለይ ለወጣት ወንድ እኔ በጣም አደራ ሼር አድርጉላቸው ይሄን ቪዲዮ። ለአንድ ለወጣት ሴት ይሄን ቪዲዮ ሼር አድርጉላት። በተለይ እሷ ወጣት ያላገባች ሴት ሆና የነገ ህይወቷ በእግዚአብሔር እጅ ቁጭ ብሎ እኔ የእውነቴን ነው የምነግርሽ፣ በቃ ያለ ስሜት ብትኖር ይሻልሻል። በጣም ኮስታራው ባለትዳር ከመሰለሽ ሰው ጋራ ገንዘቡ ይቅርብሽ፣ መኪና ይቅርብሽ፣ ደስታ ይቅርብሽ፣ ከእግዚአብሔር ጋር በሰላም መኖርን የመሰለ ነገር የለም። ዮሴፍ እኮ ምንም አላሳጣው። ከንጉሱ ሚስት ጋር ተኝቶ ቢሆን እኮ ንጉሱን እንግደለውና እኔና አንተ እንጋባ ልትለው ትችል ይሆናል። እሷም ቢያገባት እሷ ጋር ቢተኛ እኮ ትርፉ አይታወቅም። ይታወቃል እኮ የሆነ ትርፍ አለ። እኔ ከዛ በላይ የማተርፈው እግዚአብሔርን በመስማቴ ነው፣ እግዚአብሔር ይሻለኛል ብሎ እግዚአብሔርን በመውደዱ ኃጢአትን እምቢ በማለቱ እንግዲህ ዮሴፍ ንጉሱ የራሱን ካባ እስከሚያለብሰው ድረስ የወርቅ ካባ እስከሚለብስ ድረስ የጣቱን ቀለበት አውጥቶ ከዚህ በኋላ ከኔ ወንበር እኩል እሱም ንጉስ ነው ስገዱለት ተብሎ መለከት ይነፋ
ጉልበት ሁሉ ከዮሴፍ እግር በታች ይስገድ ተብሎ ያ ሁሉ ምድር እንዲሰግድለት ምድራዊ ንጉሥ ያደረገው እግዚአብሔር ነው። እግዚአብሔር ግን ልቡንም አይቶ ነው፣ ቅንነቱን አይቶ ነው፣ ታማኝነቱን አይቶ ነው። የእውነት ነገ እግዚአብሔር ወርቅ ሚስት እንዲሰጥ ከፈለገ ቅንነትህን፣ ታማኝነትህን፣ ራስህን መጠበቅህን ቀጥልበት። አለበለዚያ ራስህንም የወደፊት ህይወትንም ታበላሽ። ማግባት እኮ ልታገባ ትችላለህ፣ ግን ማግባት አይበለው፣ ትዳር አይበለው። አንተ የምትይዘው ትዳር አይበለው። እኔ እግዚአብሔር ይቅር ይበለኝ፣ እግዚአብሔር ምሯቸው በጣም ጥሩ ህይወት የሚኖሩ ሰዎች ያውቃል። ትላንት በጣም የብዙ ባለትዳር ህይወት ሲያበላሹ የነበሩ እግዚአብሔር ግን በብዙ የካሳቸው በጣም ብዙ ባልና ሚስቶች አሉ። ምንድነው ነጥቤ? ካልጠፋች ሴት ከቸርች አገልጋይ ጋራ ከመስጊድ ሊሆን ይችላል ከቤተ ክርስቲያን አገልጋይ ከካህን ሚስት ጋራ እንደመተኛት ምን አይነት ውርደትና ቁጣ አለ። እግዚአብሔርን ያለ መፍራት ጥግ ሰው በተለይ በዚህ ዘመን ባለትዳሯ ራሱ ክብሩን አንጠብቅም። ራሱ ባለትዳሩ ክብሩን አይጠብቅም። ትልቅነቱን ጠብቆ መኖር አይፈልግም። ትንሹ እንደ ትንሽነቱ ልጅ ነኝ እቺኮ እናቴ ትሆናለች አይልም። እቺኮ ታላቅ እህቴ ትሆናለች ይሄንን የሚያስብ የለም። የ60 ዓመቷ ሰው ከ19 ዓመት ልጅ ጋር ተኛች ተብሎ እጅ ከፈንጅ ስትይዝ ይሄን መስማት ራሱ ያማል። ምክንያቱም በ50 ዓመቷ የ19 ዓመት ልጅ ያላት አለ። ይሄ ቪዲዮ እኮ እዛ ቤት ልክ ሲገባ የእናቷና የልጅቷ ስሜት ላይ በጣም መጥፎ ነገር ይወራል። ሚዲያ ላይ ትልቋ የ50 ዓመት ሴት ከ20 ዓመት ወጣት ጋር ተኛች ሲባል ሁለት በሰላም የሚኖሩ የ20 ዓመት እናትና ልጅ ይሄን ሲሰሙ በቃ ስሜታቸው በጣም ነው የሚረብሽ። በጣም የሚያስጠላ ነገር አለ። የእውነት እኔ ይሄን ለብዙ ሺህ ወጣቶች ሼር ብታደርጉ ደስ ይለኛል። ይሄን ቪዲዮ ለብዙ ሺህ ሴቶች በተለይ ላላገባይ ሴት ሼር ብታደርጉ ደስ ይለኛል። ባለትዳር ከሆነ ሰው በቃ ድንገት ገብተሽ ራስሽን ካየሽው መለሽ በይ። እኔ በጣም ደስ የሚሉ ሴቶች አሉ። ባለትዳር መሆኑን ካወቁ ለማይክሮ ሰከንድ እሱ ጋር መቀመጥ አትፈልግ። ባለትዳር መሆኗን ካወቀ አጠገቧ መቀመጥም አይፈልጋል። እየተማገጠብኝ ጸጥ ብዬ እኖራለሁ። ባለቤቴ የማገጠብኝ፣ ሚስቴ የማገጠችብኝ ጸጥ ብዬ እኖራለሁ። ያማገጠብኝ ደግሞ ለጊዜ ዛሬ እኔ ወጣት ነኝ የምለው የሱን ወጣትነት እኔ ያሳልፈ ነው የመጣው። እሱንም ራሴንም ማጥፋት እችላለሁ። ግን ነው እኔ ልጆች አለ ኃላፊነት ይሰማኛል። እግዚአብሔር የሾመልኝ ዓላማ አለ። ግን እግዚአብሔር ግን ይፍረድበታል። ከዚህ በላይ በቀል ምን አለ? የእውነት ከዚህ በላይ የሚያም ነገር ካለ ንገሩኝ። በጣም ነው የሚያምነው። እግዚአብሔር ይፍረድበት ወይ ደግሞ እግዚአብሔር ይፍረድባት ከማለት በላይ በጣም የሚረብሽ ነገር የለም። ስለዚህ ምናልባት ይህን ቪዲዮ የምትከታተሉ ሰዎች ካላችሁ በተቻላችሁ መጠን ባለትዳር መስላ ከታየች ወይ ደግሞ ባለትዳር ሆኖ ካገኘሽው ከጥቡ ጠፊ። ምክንያቱም አንቺ ያላገባሽም ነገ ግን ታገቢያለሽ። ዛሬ ነው ያላገባኸው፣ ነገ ግን ትዳር ትይዛል። ጤናማ አይምሮ እንዲኖር ከፈለክ ጤናማ ያሉ ነገሮችን አታርግ። ምክንያቱም ምን ይባላል? እንደውም ጤናማ አይምሮ ለጤናማ ኑሮ ይባላል። ጤናማ አይምሮ ካለ ጤናማ ኑሮ አለ ማለት ነው። ያንን ጤናማ አይምሮህን የሚያበላሸው ምንድነው? ይሄ በጣም የሚረብሹ ኃጢአት የሆኑ ነገሮችን ማድረግ። በተለይ ወጣት ከሆንክ ነገ አንተ ታገባለህ፣ ነገ አንተ ትደክማለህ፣ ያንተ ብልቶችም ያንተ ሰውነቶችም ደከም ይላል። እቤት ሚስት ተኝታ ከሷ ጋር ሴክስ ማድረግ እስከሚሳነ ድረስ አቅም ታጣለህ። በጣም ኢነርጂ፣ አቅም፣ ስሜት ብዙ ነገር ይሞታል። ስለዚህ በተቻላችሁ መጠን ወጣቶች ይሄን ቪዲዮ የምትከታተሉ ወጣቶች ካላችሁ ባለትዳር ሴት ከሆንሽ ከእግዚአብሔርም ከህሊናም ከራስም ጋር ትጣላለህ። አደገኛ ደግሞ ወንጀል ነው። አደገኛ ቀላል ወንጀል፣ ከባድ ወንጀል ነው። ባለትዳር ሴትን ማማገጥ፣ ባለትዳር ወንድን ማማገጥ በጣም ከባድ ወንጀል ነው። በሰውም ፊት በህግም በጣም አደገኛ ወንጀል ነው። በመጽሐፍ ቅዱስም በጣም ትልቅ ኃጢአት ነው። ባለትዳር ሴትን ማሰብ አይደለም መመኘት ራሱ በጣም ሲበዛ ነውር ነው። ሙሉ ምድሪቷ ሴት ሆኖ ሙሉ ምድሪቷ ላይ እንዳለ ሴት ሆኖ ካልጠፋ ሴት ባለትዳር ሴት እኔ አንዳንዶቹ በፍቅር አብጃለሁ ይላሉ። 3 ልጅ 4 ልጅ 5 ልጅ ያላት ሴት ጋራ በፍቅር አብጃለሁ ይላል። 4 ልጅ 5 ልጅ ካለው ባለትዳር ወንድ ጋር በፍቅር አብጃለሁ ትላለች። ይሄ የሰይጣን መንፈስ ነው። በነገራችን እርኩስ መንፈስ ነው። በጣም መጥፎ ልማድ ነው። እንዴት ነው ከባለትዳር ወንድ ጋር እንዴት በፍቅር ልታብጂ ትችላለሽ? ራስሽን ኮንትሮል ካላረግሽማ ከምንም ጋር ፍቅር ሊይዝሽ ይችላል። ከምን ትልቅ ከሚባሉ ከሃይማኖት እንትኖች ጋር ፍቅር ሊይዝሽ ይችላል። ያ ራስሽን ነው ካላልሽው። ስለዚህ በተቻላችሁ መጠን ምናልባት የገጠማችሁ ሰዎች ካላችሁ ሐሳብ አስተያየት ስጡኝ። የሃይማኖት አገልጋዮችም ደግሞ በተቻለ የትኛውም ሃይማኖት ላይ ሆኖ በተቻለ መጠን አንድ ሴት ወደ አንተ ስትቀርብ ፈጣሪን ብላ አንተን አምና ነው። ከዛ የተነሳ ገላዋን መጠበቅ ላይ፣ ኃላፊነትን መቀበል ላይ፣ ስሜታዊ ላለመሆን ራስን መቆጣጠር ላይ፣ ክብርህን ላለማጣት ከእግዚአብሔር ላለመጣላት ራስን ጠብቅ እንጂ የሚያሳስቱ በጣም ብዙ ሰዎች አሉ። በጣም ብዙ ሆን ብለው እኔ ፓስተሮች ስር ብቻ የሚሮጡ ሴቶች ያውቃል። ሆን ብለው ኳየር ፓስተር፣ ቄስ፣ ዲያቆን፣ አስተማሪ፣ ሰባኪ ስር ዝም ብለው የሚሮጡ ሰዎች አሉ። መሮጥ ብቻ አይደለም ሴክስ ያደርጋሉ። ዓላማዋ ምን እንደሆነ አታውቅም። አገልጋይ ከተባለ መሮጥ፣ ታዋቂ ዘፋኝ ከሆነ ሁሉም ጋር ሄዳ ሴክስ ታደርጋለች። መንፈስ ነው ይሄ ራሱ።
በጣም በትክክለኛው ደግሞ በጣም በተደጋጋሚ ወቀሳ ስለሚቀርብ ፕሊስ እንደዚህ አይነት ነገር ስለሚሉ ስለማይ ነው። አመሰግናለሁ በጣም። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ ምትሉ ካላችሁ ወደ መልሕቅ የትዳር ማማከርና ማሰልጠኛ ማዕከል ጎራ በሉ። ለበለጠ መረጃ 09774050 ላይ ደውሉ። 200 ችግር 200 መፍትሄ መጽሐፍን ገዝታችሁ አንብቡ። በፍቅር ህይወታችሁና በትዳር ህይወታችሁ ላይ በጣም ብዙ ነገር ትማሩበታላችሁ ብዬ አስባለሁ። እንዲሁም ደግሞ ዘውትር ሰኞ ያላገባችሁ ወጣቶች ዘውትር አርብ ከምሽቱ 4 ሰዓት እስከ 5 ሰዓት ደግሞ በትዳር ጉዳይ ላይ ኦንላይን በቲክቶክ ቻናላችን እንገባለን። መከታተል ትችላላችሁ። 09774050 ላይ ለበለጠ መረጃ ደውሉ። አመሰግናለሁ።